የሚሆነውን እኮ ፈጣሪ ያውቃል። አንቺ አልተጨነቅሽም? አይ እኔ እኮ አልተጨነቅኩም። የኔ እናት አይኖችሽን አይቼ ስሜትሽን መረዳት እችላለሁ። ምን አይነት ጭንቀት ውስጥ እንዳለሽ አይንሽ ይናገራል። ግን እኔ ያለ ምንም ነገር ቢፈጠር እኔ ካንቺ አልለይም። ምንም ቢሆን እኔ አንቺ ነኝ። ነጭ እስኪ ልያሽ ዋው እንዴት ነው ያማረብሽ! ዛሬ ናታን ሲያይሽ ልቡ ድቡ ድቡ ማለቱ አይቀርም። ቆይ ለምንድን እንደዚህ ያለበሽኝ? ሰርጉ እኮ የማኪ ነው። ሙሽራው ደግሞ ያንቺ ነው። እኔ ፀጉርሽን ላስተካክላለሽ። ለምንድን ነው እንደዚህ የምታደርጊኝ? የኔ ሰርግ አይደል? ሰርጉ ድንገተኛ ሆነ እንጂ ፀጉርሽን ብትሰሪ ጥሩ ነበር። ይኸውልሽ እኔ መጥቼ እስክጠራሽ ድረስ ከዚህ ክፍል እንዳትወጪ እሺ? እንዴ ስራውስ? ዛሬ ደበላለቅ መሬት መካ ማኪ ስልክሽ እየጠራ ነው። ታወቅሽ ስ በዛሬ ቀን ማለት ሲሆን ብታነሹ አይሻልም? አስቸኳይ እንዳዩ ምን ናታን በጣም ያዘነበትና የተገዘበት ጊዜ ቢሆን አሁን ነው። ማኪ አንተ ነኝ እያለች በምታታልልበት ጊዜና ሰዓት ያልታወቀ ስልክ ነው በሚባል ተደውሎ የተናገራትንና እንዲሁም የሰማውን ማመን አልፈለግም። ማኪ ቆይ ለምን እንዳስፈለገ እኔ የምወዳትና የማፈቅራት ሰላምን ነው። አንቺን ግን የግሌ እንኳን አይደለም ለማድረግ መቼም አስቤው አላውቅም። ከእንግዲህም ወዲያ እንዳታስቢው በማለት ነግሯታል። በጣም ተግዢው ነው። እኔ የምወደውና የማፈቅረው ሰላምን ነው። እናቴ ያንቺ ምርጫሽን እንጂ ያንቺ እየፈለኩት እንዳይመስልሽ በማለት በተደወለው ስልክ ብቻ ሳይሆን ባገኘው ፍቅር በጣም ተናዷል። ሰላም በጣም ተውባና አምሮባት ነበር። እንዲህ እንዲታምርና እንድትዋቢ ያደረገቻት ደግሞ እንቁ ታታሪ በጣም የዋህና በጣም ሳቂታ ብቻ ቃል የማይገልጣት ሮዚ ነበረች። ሮዚ ማለት ለናታን እና እንዲሁም ለሰላም አብሮ በፍቅር እንዲኖሩ አንደኛዋ የምትፈልገዋና ምርጫዋ ያደረገችው ሮዛ ናት። እናታቸው ግን ከሰላም ጋር ምንም አይነት ቅርርብነት እንዳይኖራቸው ብትፈልግም እንኳን ናታን ግን በጭራሽ ሁሉም ጊዜውን ጠብቆ ይወጣል። እኔ የምወደውና የማፈቅረው ሰላምን ነው። ስለዚህ አሁን ላይ ማኪ የምትዩን ነገር እናቴ ብታቆም ይሻልሻል። እኔ በጣም ያዘንኩበትና የተገዝኩበት ጊዜ ቢሆን አሁን ነው በማለት አስረድቷታል። ናታንም ይህንን ጊዜ ለእናቴ ብዬ ስላደረግኩት ሰላምዬ በጣም ይቅርታ በማለት በሆዱ አዝኗል። እናትየዋ ግን ማኪን ስለተጋባላት በጣም ደስ ብሏት በነበረበት ጊዜ ዋፈቀች እያለች ነው። የተደወለው ስልክ ግን በጣም እንዳዋረዳቸውና እንዳስደነገጣቸው ለማስታወቅ አትሞክርም። በማታለል ሁኔታ ላይ ሆና ያለውን ነገር ለማሳለፍና እንዲሁም ናታን እንግዲህ ከዚች ጋር ድር ያለው በሚል ብቻ በጣም ውስብስብ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ በማለት ሮዚ ድራማ በአለፈው ቪዲዮአችን ላይ እንዳየ ነው ማኪ ሮዚ በሌለችበትና እንዲሁም ናታን ባልነበረበት ጊዜ ሰላምን መርፌ ወግታ እንዳትንቀሳቀስና የትም ቦታ እንዳትሄድ በማድረግ ያደረገችው ጥረት ሳይሳካላት ቀርቷል። ይህም በሮዚና እንዲሁም በናታን ትብብር ብርታት በእነሱ የተነሳ ሕክምና በማድረግና እንዲሁም በመከታተል ወደ ጤንነቷ ልትመለስ ችላለች። የሮዚ እናትና እንዲሁም የናታን እናት ደግሞ በጣም እየተገፋፋች ያለችው ሰላምን ከቤት ለማባረር እና ናታንና
ማኪን ለማጋባት ያለው ጥረት የተለየ ነው። ናታን ግን የሚወደውና የሚያፈቅረው ሰላምን ነው። በጭራሽ የነገር ሊሆን አይችልም፣ ሊፈጸምም አይችልም እያለ ሁልጊዜ የማይጠራጠርበት ነገር ቢሆን ከማኪ ጋር አንድ ጋር የመሆን ነው። እናቱ ግን በጣም እንደምትታገለው እና ከሰላም ጋር ግንኙነት ወይም ደግሞ ቀረቤታ እንዳይኖራቸው ሮዝንም ሆነ ናታንንም ሁልጊዜ ታስጠነቅቃቸዋለች፣ ትቆጣቸዋለች፣ ብቻ በጣም ትቆጣጠራቸዋለች። ሰላምም ከቤቱ ሰው የመጣላት የመራቅ እንዲሁም ደግሞ ብዙ ፍላጎት የላትም። እናታቸው ስትቆጣ ስትበሳጭ ስታይ ግን እባካችሁን ወደ እናታችሁ ሁኑ፣ እኔ ስራዬን እሰራለሁ በማለት በሀዘንና እንዲሁም በማልቀስም ሁኔታ ጊዜውን ለማሳለፍ ትሞክራለች። ናታን ግን በጣም በጭራሽ ሊሆን አይችልም፣ እኛ ከጎንሽ ምንም አይነት ነገር ቢፈጠር እንኳን ከጎንሽ እንደማልለይሽ ወቂ እያላት ነበረ። ስለዚህ በቀጣይ ቪዲዮ ደግሞ ማኪና እንዲሁም ናታን ተጋቡ የተባለው ነገር ፍርስ ሆኗል። እንዲሁም በትላልቅ ሰርጎች ትናንሽ ሰርጎች ይካሄዳሉ የሚባለው ሁሉ ለማኪና ለናታን የተደረገው ድግስና እንዲሁም የተፈራረሸ የቀራረበ ሁሉ ነገር ለሰራተኛዋ እንዲሁም ደግሞ በጣም ጥሩ ልጅ ለሆነችዋ ለሰላም ተገብቷል። ይህም በመሆኑ ነገራቶች ሁሉ በግልባጭ እንዲሆኑ ስታስብ እናትዋ በጣም ተበሳጭታለች። የተበሳጨችውም ደግሞ ናታን ሁልጊዜ የሰላምን ማንሳቱና አሁንም ደግሞ የማግባትና አብሮ ትዳርን የመምራት ፍላጎት ያለው ከሰላም ጋር መሆኑን ስታውቅ በጣም ተናዳለች። ሮዚ ግን በጣም ነው ደስ ያላት። እንዲሁም ብዙ ጊዜ የምጠረውና የምፈልገው ነገር ቢኖር ይህ ነበረ። አሁን ላይ ደግሞ ጊዜውም ዘግይቶ አንድ ላይ በመሆናቸው ደስ ብሎኛል። ከእንግዲህ ወደ ምንም አይነት ነገርና ችግር ቢፈጠር እንድትለያዩ አልፈቅድም። ማንም ሰው እንዳይለያችሁ፣ ሁለታችሁም ጥንካሬያችሁን አሳይታችሁ ወደፊት የመራመድ ችሎታ ይኖራችሁ በማለት ተናግራለች። አሁንም ደግሞ እንዲሆናችሁ ስላያችሁት በጣም ደስ ብሎኛል በማለት ደስታዋን ገልጻለች። እናትየዋ ግን ምን እንደምትል ግራ ተጋብታለች። ናታንን ብትቆጣው ምንም ብትለው ሁልጊዜ ጭቅጭቅ መሰለባት እንጂ የመሰለችውና እየቀየረችው ነገር የለም። ስለዚህ የናታን እናት አሁን ለማድረግ እየፈለገችው ለማሳገት ተብዛት ቤት እንድትባረር ያደረግን ለማድረግ ብዙ የቻለችውን ያክል ጥራለች። ይህንን ያክል የቆየችው እና ከነሱ ልትግባባ የቻለችው ደግሞ በሮዚና በናታን ነው። እናታቸው ግን ሁልጊዜ ቸልቻል ስሪ ካልቻልሽ ውጭ እያለች የምትበሳጭ፣ ማኪም ደግሞ የማይታወቅ መድኃኒት አምጥታ ለመውጋት እንዳትንቀሳቀስ ፓራላይዝ ለማድረግ ህይወቷን እንዳይቆይ ለማድረግ የቻለችውን ሁሉ አድርጋለች። ግን ህይወት በፈጣሪ እጅ ስለሆነች ምንም አላደረገቻትም። ስለዚህ ወደፊት ደግሞ ያለኝ አማራጭ አንድና አንድ ነው። ይህን የተደወለብኝን ስልክ ምንም አይደለም ብዬ ማታለል እና እንዲሁም ደግሞ ቀሪውን ቀይሼ ወደ ሌላ በማዞር የቻልኩትን ያክል ገንዘብ ለመክፈል እና ለማታለል እንዲሁም ደግሞ ሰላምን ከዚህ ከቤት ለማባረር ያለኝን ነገር በጣም እንደማደርገው በራሴ ቃል እገባለሁ በማለት ማኪ የራሷን ነገር እና የራሷን ፍላጎት ለማሟላት የቻለችውን ያክል እንደምትጓዝ ተናግራለች። ይህንንም ደግሞ በእርግጥ ለወደፊት
የሰላም ነገር የሚያሳስብና የሚያሰጋ ነው። አሁን ላይ ሮዚ ናታንም ሆነ ሰላም ስራ የምትሰሩ ከሆነ በአንዱ ተለያይታችሁ የመሄዱንና እንዲሁም የመፈለጉን ብዙም ጥሮት አይኖራችሁ። በእናንተ ላይ የሚመጣው ነገር ስለማይታወቅ በተለይ ሰላምዬ ራስሽን ጠብቂ። እኔ ሁልጊዜ ፏፈሽ ብለሽ እንድትኖሪ ፍላጎቴ ነው። ከናታን ጋር ደግሞ አይለያችሁ፣ በጣም ነው የምታምሩት። እኔም በጣም ደስተኛ ነኝ። ሁልጊዜ እንዴት እንደማትለዩ ተስፋ አደርጋለሁ። ግን ምንም አይነት ችግር ቢፈጠር እንኳን ራሳችሁን አበርትታችሁ ወደፊት እንደምትቀጥሉ በራሳችሁ ቃል ተገባቡ በማለት ነግራችኋለች። ናታንም ይህ ነገር በተፈጠረው ነገር ሁሉ ይቅርታ፣ የኔ ፍላጎትና ምርጫ አይደለም። ሰላምዬ እንደምወድሽ እና እንደማፈቅርሽ ታውቂያለሽ። የእናቴ ፍላጎት ነበረ። ነገራቶች ደግሞ ሳይስተካከሉ ቀርተው ላንቺ ስለደረሰ በጣም ደስ ብሎኛል። ወደፊትም ከአንቺ ጋር ህይወቴን በሙሉ እንደማሳልፍና ለአንቺ ያለኝን ፍቅር በግልጽ እንደማሳይሽ ቃሌ ነው። ሰላምዬ አንቺ በጣም ጥሩ ሰው ነሽ በማለት አሞግሶና ይቅርታውን ጠይቆ ወደፊት ያለውን ነገር እንደሚቀጥል አሳይቷል። እናትየዋ ግን ምንድን አልበል አሁን ባለው ሰዓት ላይ ሰው ከወደደው ጋር እንጂ ካልወደደው ጋር እንደማይኖር እያወቀች ገንዘብ አይታ ይሁን መልክና ቁመና ብቻ ተሰላም ደግሞ አትበልጥም። ምንሆን እንደፈለገች ባይታወቅም ናታን የምትፈልገው ከማኪ ጋር እንዲሆን እንጂ ከቤት ሰራተኛ ሰላም ከምትባል ጋር አንድም ቀንና ደቂቃ እንዲታይባት አትፈልግም። ሰላም ደግሞ የቤት ሰራተኛ ትሆን እንጂ ፏፈገች ያለች የምታምር ቆንጆ፣ በዛ ላይ ደግሞ ለሰው ያላት ክብርና ንግግር የተለየ ነው። ይህንን ደግሞ አልፈለገችው መሰለኝ። ግን ያው ይታደሉታል እንጂ አይታገሉትም እንደሚባለው ናታን ደግሞ በሰላም ፍቅር ብን ስላለ ለእናትየዋ ብዙም ቦታ አልሰጣትም። ብትወደኝ ግን ደስ ይለኝ ነበር በማለት ተናግራለች። ወደፊት ግን ሰላምና ናታን በአንድ እንደሚቀጥሉ ቃል ገብተዋል። እኛም በተስፋ እንጠብቃለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ